በተቻለኝ አቅም ሰላም ለማድረግ እየሞከርኩ ነው። ኧረ እባክህ እግዚአብሔር የምሬን ስለሽ በቃ ነው። ልክ ነው ያለሽ? አዎ በጣም ልክ ነው። እና ተሳሳትኩ እንዴ? አጥቼ ቡናውን ለምን ደሞ አጥለው ፈልቷል ማለት ከፈላ ቅዳለን ማለት ችግር አለው መሆን አይችልም። ለምን ደሞ ሆነ የማይችለው? እኔ ያለው አንተ አለ ምኑ ነው የማይመስል ነገር? አይሆንማ። ምኑ ነው የማይሆነው? ሁሉ ነገር እሺ ስልሽ እኮ ሁሉም ነገር ባንዴ ይሆናል ማለት አለ። ያን ነገር በማሰብ ጭምር ነው እኮ አሁን እኮ እየለመንኩሽ ያለሁት። ይቅርታ ለተፈጠረው ነገር በሙሉ ይቅርታ። ያቺ ልጅ መምጣት እንዳልነበረብኝ አውቃለሁ፣ ግን ለሁሉም ነገር ይቅርታ ጄሪ። ልቤ እንደመረበሽ አለ እንደመናፈቅ ከፊቴ ላይ ሳጣሽ ሁልጊዜ መጨነቅ ሁሉን ነገር ትቼ ይቅርታ ልጠይቅ አስታራቂም የለን እኛው እንታረቅ እኛው እንታረቅ እኛው እንታረቅ። ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እኛ አለን እንግዲህ ያው ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ። እንግዲህ ዛሬ እንግዲህ የመጣሁበት ዋነኛው ጉዳይ ያው ብዙ ነገሮችን አሳልፈናል እስካሁን ድረስ ያው ብዙ ነገሮችን አልፌ ስለመጣሁኝ የሚሆን ምናምን ትንሽ ያሉት ነገሮች ቅር ያሉኝ ነገሮች አሉ። እስካሁን መድረሴ ምን ማለቴ ምናምን ያው በፈጣሪ ስራ ምክንያት ነው እና እግዚአብሔር ይመስገን ዛሬ እዚህ ጋር ደርሰናል። እና ያው ዛሬ ላይ በእርግጥ ያው ምንም ዝግጅት የለውም። ምክንያቱም ባለፈው እንዳያችሁት ነው ኦልሞስት ከቤት ውጣ ምናምን ነገር የተባልኩበትን ሁኔታ አይታችሁታል። እና በቃ ዝም ብዬ መጥቼ ነገር ነው ይሄን ነገር ያዘጋጀሁት ማለት ነው። እና ዝም ብለን ኢንጆይ ለማድረግ ያህል እና ቢያንስ ይቅርታዬን ተቀብለኛለች አልተቀበለችኝም የሚለውንም ነገር በዛው ቼክ ለማድረግም ጭምር ነው። እናም ደግሞ ያው ከእሷ ጋር ብዙ ጊዜያቶችን አሳልፌ አላውቅም እውነት ለመናገር ያው በፍቅር ስትመጣ እየገፏት ነበር እስካሁን ድረስ። አሁን ላይ ደግሞ ያው ሁሉንም ነገር ሰላም አድርገን አብረን ለመኖር የሚሉትን ነገሮች ያው አሁን ላይ ሁሉንም ነገር ሰላም ለማድረግ ነው በቃ ባጭሩ የኔ አሁን የመጣሁበት ጉዳይ ማለት ነው። እና ተመልካቾቼ ብዙዎቻችሁ ኮሜንት ላይ እያየሁ ነበርና በጣም ትወድሃለች ምናምን ነገር። አዎ መውደዷን እኔ ጠልቼው ምናምን አይደለም፣ ግን ባለፈው ብያችኋለሁ ብዙ ነገሮችን አሳልፌን የመጣሁት በአንዴ እንደዚህ አይነት ውሳኔ ላይ መወሰን የምችል አይነት ሰው አይደለሁኝም። እና ይሄ ነገር በሂደት ነው ከሆነም የሚሆነው እንጂ በአንዴ አፍቅራይ ምናምን ነገር መቀጠል የሚባለውን ነገር በእርግጥ አሁን ላይ ገታ ነገር አድርጌዋለሁ። ግን ሁሉንም ነገር ሰላም በሆነ መልኩ እናም ደግሞ እሷን ይገባታል ብዬ የማስበውን ነገር ለእኔ ያደረገችልኝ ነገር ብዙ ነው። በእርግጠኝነት አይታችሁታል እናንተ ምናምን ብዙ ነገር ሳደርጋት ነበረ። እሱን ሁሉ ችላ ብላ አልፋ ዛሬ እዚህ ጋር ደርሳለች። እና ዛሬ ስትጎዳ ምናምን ብቻ አይደለም ይህን ነገር እያሰብኩት የነበረው። በእርግጥ ከዛ በፊትም የተወሰኑ ነገሮችን አስቤ ነበረ፣ ግን አጋጣሚ ጉዳይ መጣና ያው ነጣጠለን ማለት ነው። እና በዛ ምክንያት ጭምር ነው አሁን ላይ ያው ሁሉንም ነገር ፊክስ ለማድረግ እና ሰላም ለማድረግ ያው ብዙዎቻችሁም ኢንቦክስ ላይ ስለነገራችሁኝ ሰላም ቢሆን ይሻላል ብላችሁኝ ስላላችሁኝም ጭምር ነው የእናንተንም ቃል ከማክበር ያህል ነው አሁን እዚህ ጋር መጥቼ የተወሰነ ነገር ለማድረግ እየሞከርኩ ያለሁት። እና በጣም ነው የማመሰግናችሁ እየመከራችሁኝ ከጎን እየሆናችሁ ስለሆናችሁ ብቻ ሁላችሁንም በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። እና ደግሞ እስቲ ከጄሪ ጋር ደግሞ የተወሰኑ ነገሮችን የምናወራ ይሆናል። በእርግጥ ያው ተሽሏታል ምናምን እና ትንሽ ወጣም ብላ ነው የመጣችው ምናምን። አሁን ላይ ውጪ ነው ያለችው እውነት ለመናገር ማለት ነው። እና እንዴት እንደሆነ አልገባኝም። የተወሰነ ነገር ፔኗ ምናምን ነገር ለመቀነስ እየሞከረችውን ምናምን አላወኩኝም። ብቻ ግን የተወሰነ ኢንጆይ እንድታደርግም አስወጥቻታለሁ እና ከሰው ጋር ነው የላኳትኝ።
ያው ብቻንም እንዳትሆን ጭምር ማለት ነው። እና እስቲ አሁን እየመጡ ነገር ነው ብሎኛል። እነሱ ከመጡ በኋላ የተወሰነ ነገር ከእነሱ ጋር ከእሷ ጋር በደንብ የማወራ ይሆናል። እናንተም አብራችሁን ቆዩ። እወዳችኋለሁ። እንግዲህ እስከዛ አብራችሁን ቆዩ። እንግዲህ ተመልካቾች ያው አሁን ድምጻቸውን እየሰማሁት ነው። እናም ደግሞ ደውሎልኝ ነበር ልጁና አብሯት የወጣው ያው ደርሰዋል ነገር ነው እና እንዴት ብዬ እንደምቀበላት አላውቅም። ምክንያቱም ከዚህ በፊት አይታችሁታል በደንብ ቪዲዮን አይደለ? ያኔ እንደዛ እንደሆንኩባት አሁን ደግሞ እስቲ አላውቅም የእሷን። ምክንያቱም አልገባኝም እስካሁን ድረስ እና ግራ እየገባኝ ነው። ምን ብዬ እንደምቀበላት አላውቅም። ምን ብዬ በጣም አስከፍቻታለሁ ምናምን፣ ግን በቃ ሁሉም ነገር ደግሞ አልፏል ብዬ ነው እኔ እያሰብኩ ያለሁት። ምክንያቱም በድያታለሁ ምን ብያታለሁ ምናምን፣ ግን በቃ በተቻለኝ አቅም የምችለውን ነገር በሙሉ አድርጌ እሷን ለማስደሰት ጨምር ነው አሁን ላይ እያደረግኩ ያለሁት እና ደስ ይበላት አይበላት የማውቀው ነገር የለም እውነት ለመናገር ግን እስቲ ከሆነ ቁጭ በይና እናውራለን አይሻልም? ስለምንድን ነው የምናወራው? ማለት ይሄ ሁላ ነገር ያው እንደምታውቂው፣ ምክንያቱም ከዚህ በኋላ ሁሉንም ነገር በሰላም ብንፈታ ይሻል። ምኑን ነው በሰላም የምንፈታው? ምኑን ነው በሰላም የምንፈታው? ሁሉም ነገር ነው። ለምሳሌ ከዚህ በኋላ የሚመጡ ነገሮችን ብቻ እስከ ዛሬ የነበሩትን ነገሮች በሙሉ ከይቅርታም ጭምር እናም ደግሞ ነገሮችን ሰላም ከማድረግ አንጻር ይህን ነገር እያዘጋጀ ያሉት ፍላጎት ካለሽ ይህንን ለእኔና ለአንተ መጠጣት ትችላለሽ። ለምን ቀየርከው? ይሄ ራሴ ነው እየጠጣ የነበሩት ስለሆነ አይዞሽ፣ ምንም የሚፈጠር ነገር የለም። የይቅርታ ፕሮግራም መሆኑ ነው ስልሽ የተወሰነ ነገር ይከሰሻል ብዬ ስላሰብኩኝ ጭምር ነው። ገብቶሻል አይደለም? ያው ነገሮችንም ለማስተካከል ጭምር ነው፣ ሰላም ለማድረግ ያህል ነው እንጂ ለምንም ነገር የለም። ለዛ ነገሮችን ሰላም ለማድረግ ያ ሁሉ ነገር በዚህ ተራ ነገር የሚረሳ ይመስላል። ላይረሳ ይችላል፣ ግን እኔ በተቻለኝ አቅም ሰላም ለማድረግ እየሞከርኩ ነው። ኧረ እባክህ እግዚአብሔር የምሬን ስልሽ በቃ ለምን እንደዛ ትኛለሽ? በዚህ ተራ ነገር ተራ ነገር ያኔ ስታዘጋጁ የነበረው ነገር ተራ ነበር አንቺ ለአንተ፣ አሁንም ደግሞ ለእኔ ተራ ነው። እሺ ምን ባደርግልሽ ነው ደስ የሚልሽ ስልሽ? ቢያንስ የምከስሽ በምንድን ቢሆን ደስ ይልሻል አንቺ? ምንም ብታረግ ቁስሌ ሊድን አይችልም ማለት ምን ማለት አለ? እንደተጎዳሽ አይ ነው ብታል እሱን ሳልረዳ ቀርቼ አይደለም፣ ግን አሁንም እየለመንኩሽ። ገብቶሻል አይደል? አትለምነኝ ማለት አትለምነኝ። እኔ ያጣሁት ልጄ ነው አይደል? ተጎድተሻል ብዬ እኮ ነው። ምንም ያጣኸው ነገር የለም። አረ በደንብ አጥቻለሁ። ስለዚህ ምንም አይጠበቅብህም ማለት እኔም እኮ ልጄን ነው ያጣሁት። እሱንማ መርሳት የለብሽም። እኔ ሳልጎዳ ቀርቼ ምናምን እኮ አይደል? ገብቶሻል አይደለ? ግን ሁሉንም ነገር በአንቺ ይብሳል ብዬ ስለማስብ ጭምር፣ ጉዳቱ በአንቺ ይብሳል ብዬ ስላስብኩ ጭምር ነው ይህን ሁሉ ነገር እያደረግኩ ያለሁት። የፈለግሽውን ነገር ማድረግ ትችያለሽ፣ የፈለግሽው። እኔ ምንም ላደርግልሽ ዝግጁ ነኝ። ምንም ገብቶሻል አይደለ? ትወጂ ነበር፣ ታፈቅሪ ነበረ። አሁንም ያ ነገርሽ ከውስጥሽ እንዳልወጣ አውቃለሁ። ገብቶሻል አይደለ? ያን ነገር ደግሞ ከውስጥሽ እንዲወጣ ስለማልፈልግም ጭምር ነው ይህን ነገር ያዘጋጀሁት። ወይስ አትወጂኝ ነው? አሁን ተጠላሽኝ ነው? ጠላሁት። ምክንያቱም ነፍሰ ገዳይ ነህ። ለምን ልጄን ያሳጣኸኝ አንተ ነህ። ምንም ለምን የሚያስብል ነገር አይደለም እኮ። ምንም እኮ ያደረኩት ነገር የለም እኮ። ወደኋላ ተመልሼ እንዳስታውስክ ነው። ያን ነገር እንድታስቢ አልፈልግም። ምንም ባታወራኝ እራሱ ደስ ይለኛል። እኔ አሁን ላይ እባክሽ ስልሽ በምችለው አቅም እየረዳሁ ነገሮችን እንትን ለማለት እየሞከርኩ፣ እባክሽ
ገብቶሻል ምንም ባትለኝ ደስ ይለኛል። ማለት ምንም ማለት አለው? ምንም እኮ ማለት የሚያስብል ነገር ራሱ አይደለም ቤካ። ይሄ እኔ ጉዳቴን በምንም ልክሰውም ልረሳውም አልችልም ማለት ነው። ቢያንስ እንኳን እኮ ደስተኛ እንድትሆኝ ስለምፈልግ ጭምር ነው። ልጄን አጥቼ ነው ደስተኛ የምሆነው ቤካ? እንደዛ ነው እያሰብክ እየተሰማክ ያለው? እንደዛ ነው። ነገሮች እኮ ሊስተካከሉ ይችላል። እሱንም እንደዛ የወደፊት ህይወት የለኝም ብለሽ ነው የምታስቢው? ቀጣይ ህይወት የለሽም ብለሽ ነው የምታስቢው? ያን ነገር ደግሞ ባታደርጊው ለእኔ ጥሩ ይመስለኛል። ምክንያቱም ገና ቀጣይ የሚባል ነገር አለ። ሁሌ ትላንትና አይኖርም አይደለ? ያን ነገር በማሰብ ጭምር ነው ከአሁን እኮ እየለመንኩሽ ያለሁት። ይቅርታ ለተፈጠረው ነገር በሙሉ ይቅርታ። ያቺ ልጅ መምጣት እንዳልነበረብኝ አውቃለሁ፣ ግን ለሁሉም ነገር ይቅርታ ጄሪ። ልቤ እንደመረበሽ አለ እንደመናፈቅ ከፊቴ ላይ ሳጣሽ ሁልጊዜ መጨነቅ ሁሉን ነገር ትቼ ይቅርታ ልጠይቅ አስታራቂም የለን እኛው እንታረቅ እኛው እንታረቅ እኛው እንታረቅ። ማሰብ ነበረብኝ። እሷን ሳመጣት ይህን ነገር ማሰብ ነበረብኝ። አይ ነው ብዙ ሰዎችም እያሉኝ የነበረው ያ ነው። ግን ያንን ነገር እንድትረጅልኝ እፈልጋለሁ። እኔ ፈልጌ ያደረጉት ነገር ምንም ነገር የለም። ስለዚህ ይሄ ሁላ ነገር ለይቅርታ ነው ማለት ነው። ለይቅርታና ካለው ነገር አንጻር ጭምር ነው። ምክንያቱም እንደዚህ ርቀሽኝ መኖር አንችልም። አንድ ቤት ውስጥ እየኖር አውቃለሁ። ውጣ ብለሽኛል፣ ግን እወጣልሻለሁ። እሱ ችግር የለውም፣ መውጣት አይቀርም። ግን ይህንን ነገር በሰላም እንድንፈታው ስለምፈልግ ጭምር። ምክንያቱም ልጅሽን ያጣሽው ይገባኛል፣ ህመምሽ ይገባኛል። ግን ቢያንስ እንኳን ለእኔ ስትይ ስለምታፈቅሪኝ ጭምር ይህንን ነገር እስከ መጨረሻው ብንዘጋው ፕሊዝ። ጥሩ ነው። ጥሩ ሀሳብ ላይ ነክ። ምን እያደረግሽ? ሞቀኝ። አውልቅልኝ። ቡናውን ለምንድን ነው የማጥለው? ፈልቷል ማለት ከፈላ ቅዳለሁ። ቡና ማለት እንዴ ምን ችግር አለው? ችግር አለው እንዴ እኮ። ስለዚህ ቡናውን ቅዳልኝ። እና ደግሞ እየበረደኝ ነው። ጋቢ አሁን ደግሞ በረደኝ። ጋቢ ያስፈልግሻል? ፀጉሬን አውጣ። አስተካክልልኝ። ፀጉሬ እንደዚህ ነበር እና ቁጭ ብለን እናወራም። እንድናወራ አይደለ ይላ ነገር ያዘጋጀው። ችግር የለውም። ወደዚህ ጠጋቢ ደስ ይለኛል። እንዳይቆነጥጠኝ እሱ ገና አልተረጋገጠም። እግሬ ጣቶቼን እያመመኝ ነው። ለምን አታሽልኝ? ጣቶቼ እንዴ እግሬን ብታሽልኝ ምን ችግር አለው? ይሄ ነው። አዎ በጣም ልክ ነኝ።
ምነው ተሳሳትኩ እንዴ? ጣቶቼ ስልሽ ይቅርታ እኮ ነው። እኔ ምን አጠፋሁ? ከዚህ በላይ እና ቁጭ ብለን እናውራ። እንድናወራ ነው አይደለ? ይሄን ሁላ ነገር ያዘጋጀው። እርቅሻለሁ። ጠጋ እኔ እመጣለሁ፣ ችግር የለም። የት ነው? እዛ ጋር እኔ እመጣለሁ። እዛው ጋር እንዴ? ለምን? ምን ችግር አለው? ብጠቀም እችላለሁ። ስብልኛለሁ ወንበሩ አስጠጋልኛል። ልቀመጥ እኮ ነው። ስልኬንም አቀብለኝ። የምጠጣውንም ነገር በጣም ጥሩ። ምንድን ነው የምርቅ ስሜት ነው ተሰማኛል። አሁን መቀጠል ትችላለህ። እንዳልኩሽ ነው። በቃ ጄሪ ስልሽ አጥፍቻለሁ፣ ግን ያው ይቅርታ ላይገባኝ ይችላል። ግን ካለው ነገር አንፃር አይተሽ ስለምትወጂ ለእኔ ፍቅር ስላለሽ ሁሉ አመሰግንሻለሁ። ምክንያቱም ከዚህ በፊት ተጎድቷል ምን ብላል ምናምን ሳትይ ነበር ያፈቀርሽ። ያን ነገር ደግሞ ልከስሽ አልቻልኩም። እውነት ለመናገር ጭራሽ በድዬሻለሁ። ለዛ ነገር ደግሞ ይቅርታ መጠየቅ ፈልጋለሁ። ይቅርታ እንደዚህ ነው እንደሚጠይቀው? ታዲያ እንዴት ነው የምጠይቅሽ? ቁጭ ብለህ ብቻ ነው ይቅርታ የምጠይቀኝ? እሺ ምን ላድርግልሽ? ተመልክተህ ይቅርታ ጠይቀኝ።